ስታመኒ ትፈታዋለሽ እንቆቅልሽን ጠላትን ወዳጅም ስታስበኝ አዩ ተመልከዋናን ለከርማሉ ሹደለ በገዲ ለበገዲ 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 ለበገዚ ከለበረጋን ሲያመን ዳራዲ ባናማንዳ ሀዲኒ ቢካቱኒ ቢኮረዲ ኮረዲ ቢኮረዲ ገና መገዲ ቢካቱኒ በዘገና መገዲ ለማንታ አታጀገና መክረዲ ለመክረዲ ለመረባዲ ለመረዲ ለመውሳ አየሩ እሳት ነው መሬቱ እሳት ነው ላይታችሁ እሳት ነው ከፍታም ዝቅታም እሳት ነው ተአምራዊ ክብር በዚህ ጉባኤ ነው አሜን ቁጭት እንላለን ሃሌሉያ አልጸለይንም መንፈስ ቅዱስ እንዲህ በአንድ መድረክ ላይ ተመሳሳይ ነገር እንደጠራብን ነው የምናየው ሃሌሉያ እግዚአብሔር በሚያውቀው ትንቢተ ዘካርያስ ምዕራፍ 10 ላይ ነኝ እኔ መንፈሴ ላይ ዛሬ የሚጸልየው ቃል ነበር እግዚአብሔር ሰው ነካክቷል ይህን ቃል ደግሞ ልክ እንደዚህ ጥቁር መጋረጃ ሰማይ ደምኖ አይ ነበርና እስቲ ይዘንባል በሉት ሃሌሉያ 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 ኢየሱስ ተአምር ነው አሜን ተከና አሜን በኋለኛው ዝናብ ጊዜ እግዚአብሔር ዘንድ ዝናቡን ለምኑ አሜን በኋለኛው ዘመን ከእግዚአብሔር ዘንድ ዝናቡን ለምኑ ከእግዚአብሔር ዝናብን ለምኑ እሺ እግዚአብሔር መብረቅ ያደርጋል እግዚአብሔር ምን ያደርጋል ምን ያደርጋል ዝናብ ብቻ አይደለም ምን ያደርጋል ከዚህ የተነሳ ምን ይሆናል እርሱም የበልግ ዝናብን እያንዳንዱን በሜዳ ውስጥ ሳርን ይሰጣል ለስንት ሰው ለእያንዳንዱ የበልግ ዝናብን በየሜዳውም ደግሞ ሳርን ይሰጣል ይሄን በኋለኛው ዝናብ የሚለው ነገር አስተውሉት ለእስራኤል እግዚአብሔር የምድርን በረከት ባላንስ ለማድረግ ሁለት ጊዜ ያዘንብ ነበር ኢርሊ ሬይ ወይም የመጀመሪያ ቀድሞ የሚያዘንብ ዝናብ የመጀመሪያ ዝናብ የሚባላል የመጀመሪያው ዝናብ መሬቱን ሰንጥቆ አርሰው ምን ማድረግ እንዲችሉ ታውቃላችሁ ዘር መዝራት እንዲችሉ የመጀመሪያ ዝናብ ጌታ ይሰጠዋል ምን እንዲያደርጉ መሬቱን አርሰው ኮትኩቶ መሬት ምቹ እንድትሆን የረሰረሰች እንድትሆን ዘር መዝራት የሚያስችል እንድትሆን የመጀመሪያውን ዝናብ ለእስራኤል ይሰጣል የምድርን በረከት ይበሉ ዘንድ ሁለተኛ በኋለኛው ዝናብ የሚባለው በእነሱ ኮንቴክስት ደግሞ የተዘራው በቅሎ የሚያደርግ ዝናብ ከሌለ ሰው ቡቃያውን ማግኘት ይችላል የበሰለን ፍሬ ከማሳው መመልቀም ይችላል እስቲ አይችልም ማለት ነው ስለዚህ ገበሬው ከዘራ በኋላ ምን ይጠይቃል የተዘራው እንዲበቅል የበቀለው እንዲያድግና ፍሬ እንዲሰጥ የሚያደርግ ዝናብ ያስፈልገዋል ወገኖች መጀመሪያ የተሞላ ነው በቂ አይደለም የተዘራብን በመዛቀን የታተመው መንፈስ አሁን በቂ አይደለም እንደገና እንዲሞላን ኃይል ይጠይቃለን አሜን የተዘራብን እንዲበቅል የተዘራብን እንዲያድግ የተዘራብን ፍሬ እንዲያፈራ እንደገና ዝናብ ይጠይቃል እስቲ ጮና እንደገና ዝናብ በርከደጋ ይሄንን ነው በኋለኛው ጊዜ የሚባለው ብዙ ሰው አንድ ጊዜ ይጸልይና አንድ ጊዜ ይቀበልና ጭልጥ ጥለዋል ቀጥሎ አይበቅልም አያድግም አያፈራም ጭጭ እግዚአብሔር በዚህ እስራኤል ሁለት ሲዝን ሁለት ጊዜ ዝናብ ዘንቦ ነገሩን እስከ መጨረሻ ፍሬያማ እንደሚያደርግላቸው ስለሚያውቅ አሁን በመንፈሳዊ ተምሳሌት ይጠይቃል ዝናቡ የመንፈስ ቅዱስ ምላት ምሳሌ ነው አሜን አሜን የበልግ ዝናብ የሚባለው ዝናብ ነው ማንም ነገረኝ ቨልግ የሚባለው ኢትዮጵያ ውስጥ 4 ሲዝኖች አሉ ቨልግ የምን ጊዜ ነው
ቶሎ የሚደርስ የመጀመሪያ ቶሎ የሚደርስ በቃ ቶሎ የሚደርስ የኢዮኤልን መጽሐፍ ሁለቱንም ስታዩት በመጨረሻው ዘመን እግዚአብሔር መቼ በመጨረሻው ዘመን የመጨረሻው ዘመን የተባለው ኢየሱስ ክርስቶስ ከመጣ በኋላ ነው። ያ ዘመን መንፈስ ቅዱስ ወርዶ የመጨረሻውን የፍጻሜውን የእግዚአብሔርን ወንጌል ከግብ የሚያደርስና ምጽአቱን እንድናፍቁ የሚያደርግ ከዓለም አሰራር ከሰይጣን ከስጋ ከኃጢአት ከፍ እንድሉ አሸናፊ እንድሉ ቅዱሳንን ለተልእኮ የሚያዘጋጅ የመጨረሻው ዘመን ደግሞ ዝናብ የመንፈስ ቅዱስ ሙላት ነው። ያም ደግሞ ሴትን ወንድ ልጅ አዋቂን አይለይም፣ ስጋ በለበሰ ሁሉ ላይ ይዘንባል ብሏል። ዛሬ የሚያገኘኝ ነገር አለ ብሎ ከነ አሜን ሃሌሉያ ያንን ነው ዮሐንስ ወንጌል ምዕራፍ 7 ላይ ተራ ቁጥር 37 ላይ ከበዓሉ የመጨረሻኛው የኋለኛው ቀን ላይ ኢየሱስ ክርስቶስ ድምፁን ከፍ አድርጎ እንዴት አድርጎ ከፍ አድርጎ ማንም የተጠማ ብኖር ወደ እኔ ይምጣ ከኔ የሚጠጣ መጽሐፍ እንዳለ የሕይወት ውሃ ወንዝ ከውስጡ ምን ይሆናል? እኔና አንቺ የሕይወት ውሃ ወንዝ እንዲፈልቅብን እንጂ ጭጭ ያለን የሆነ ነገር እየጠጣን እያደረገን እንልኩ አይደለም። እስቲ ትውልድ ከነ ወንዝ ይጠብቃል ብሎ ከነ ወንዝ ለመሆን መጠጣት አለብን። አሁን በምድሪቱ ስፋትና ርዝመት የሚፈስ ክብር ከኛ እንዲፈልቅ አሁን መንፈሱን መጠጣት አለብን። አሜን 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 ሃሌሉያ። ስለዚህ በኋለኛው ጊዜ ምን ጠይቁ? ዝናብ ጠይቁ። ይሄ ምን ያመለክታል መሰላችሁ? የመንፈስ ቅዱስ ሙላት ጥማት ጠይቁ። መጽሐፍ ቅዱስ የሚለምን ይቀበላል፣ ለሚጠይቅ ይሰጠዋል፣ የሚፈልግ ያገኛል፣ በር የሚያንኳኳ ይከፈትለታል። አሁን ይከፈትልን። መንፈሳዊ ጥማት ውስጥ እንግባ። ብዙ ሰው በዚህ ጉዳይ ጸልይ፣ በዚያ ጉዳይ ጸልይ ብለን የመጣን ሰዎች አሉ። እሱ እርግፍ አድርጎና ወደ መንፈስ ቅዱስ ጥማት ውስጥ ግቡ። በሸለቋችን ዘመን፣ በዚህ በመረበ ዘመን፣ በማጣት በምድረ በዳ ዘመን በጎበዝ አድርጎ ብርቱ አድርጎ ባለድል አድርጎ የሚያስኬድ የእግዚአብሔር ኃይል ዛሬ ተቀብለን መውጣት ይሁንልን። ወንዝ የሚሆን ክብር ወደ ትውልድ ሁሉ የሚፈስ ክብር ይዞ መውጣት ይሁንልን። ጌታ ሆይ በሉት። ዛሬ ዝናብን እጠይቀዋል። በጣም ቀስ ባለ መንፈስ አንዳንዶቻችሁን ቻሌንጅ ላድርጋችሁ ከነጀምሮ ሃሌሉያ። በእስራኤላውያን ኮንቴክስት መጀመሪያ ዘር ለመዝራት ምድር እምብርቷ እንድትሰጥ ይጠይቃል። መዘራት ብቻውን በቂ የሚያበቅል ብዙ ቅዱሳኖች ትላንትና የኤሳው መንፈስ አዳኝ መንፈስ ይሉ ነበር። ፈውሷን ላጣገን ሄደናል፣ እንትኑን ላጣገን ሄደናል፣ የሆነ እንቆቅልሿን አስፈትተን ጠፍተናል። ግን ነገሮችን የሚያበቅል ዝናብ እላያችን ላይ እንዲዘንብ ቁጭ አላለም። አልጠየቅንም፣ አልተሞላንም። ስናውደለድል ስንሮጥ ወደዛው ወደዚህም ስንል ባዶ ነው። አይበቅልም፣ ትንቢት አይበቅልም፣ ጸጋ አይበቅልም፣ ምናምን አይበቅልም። ለምን? ዝናብ የለም፣ የመንፈስ ቅዱስ ሙላት የለም፣ ኃይል የለም፣ ክብር የለም። አርጎ አገልጋዮች አርጎ ዛሬ 15 20 30 ቀን ደግሞ እንደገና ይመጣለን። አሁን ይሄ አይሰራም። የተዘራብን እንዲበቅል ይብቀልብኝ የምትሉ ሰዎች፣ ለሚበልጥ ሰዎች ልዘጋጅ የምትሉ ሰዎች፣ ክብር ያገኘ የምትሉ ሰዎች፣ ልራመድ የምትሉ ሰዎች፣ ይዤ ብቻውን ነገር ልቅድም አድርጌ አልወጣም የምትሉ ሰዎች፣ ተምልቼ እወጣለሁ የምትሉ ሰዎች ቁሙና በቅን መንፈስ ፕሮግራሙን ማሞያ ባልሆነ መንፈስ አሁን ነገራችንን የሚያበቅል የሚያሳድግ ለፍሬ የሚያበቃ ደግሞ ወንዝ የሚያደርግ የኋለኛው ዘመን ጠይቁ። ሰጪው ራሱ ምን በሉ ጠይቆኝ። ሁሉ ሰው ብድግ ብሎ ይጠይቃል። ሃሌሉያ ኢየሱስ ባባ ማንንም እንዳይ ኢየሱስ ቫዲያስ ካዶ ባባ ድንደን ደዶ ተቀናከተ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 ከ
ሃሌሉያ Vanti atikon tarvatikan tardavajagan vrangadi. Vanta fatikan atuvagani kan sikan tavagadikan tandala dagadagan siakatola bagaj. Ligo dogo 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 dogo. Riga diga 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 diga. ተራራው ላይ ክብር መጣ። መራዲ ዲዲጋኑ ግሪካን ፕራይቲጋን አፕራዲጋን ፓዲጎ ሱፋዲ አዲሃኑ ወዲሃዲጋን አባዲጋን አማዲ ሃሌሉያ እግዚአብሔር በሚያውቀው እኔን አሁን የሚሰማ ሰው የእግዚአብሔር ሰው የሰበከውን ቃል በትክክል በልብ ያስገባ ሰው ላይ የሚሆነው ላረል እንገራቸው። አሁን መንፈስ ቅዱስ በኃይል በአንዳንዶቹ ላይ ስለሚመጣ አገልጋይ ሆኖ ላለ ሰው ሌላ ያልተለመደ ትጥቅ ዛሬ ይሆናል። ብዙ ነገር እየተመኘ በውስጡ ደክሞ ላለው ሰው እጥፍ ክብር መቀበያ የኃይል መታጠቂያ ይሆናል። እኔ አላቅም ንፋስ መጥቶ ይህልን ወዲህ ወዲያ ዛፊን እንደሚጥል